የኔ ወንድሜ ተደፍሮ እኮ ሻወር ቤት ነው ተደፈረው። ሻወር ቤት ወድቆ እንዳይሰብር ነው የሚፈራው። ወይኔ ተመችቷል እንዴ? ተመችቷል ማለት ነው ለእናንተ። አትጠግቡም ከላይ ያለች ልጁን ሰበረች። ተሳደበን ራሱ ሶሪ ተረጋጉ። የሄርሜላ ደጋፊ ጋር አልጣለም ከአሁን በኋላ እነሱ ድራማ እየሰሩ እንዳትጣሉ። የምሬን አትጣሉ። ሰው ድራማ እኛ እንጣላ ምን ብለን እናጣላለን? እነሱ ሁላችን እንደዚህ መሳቅ ነው እንጂ የምሬን ሁሌ ሳቁ እንጂ አታስገቡት ነው ብላቸውን አፈር ብሉ። አታሽቃብጡ። ካላስ 165 ሰው ቤቱን 4000 ያስገቡት። ጋሻ ምንም አልሆነም። ጋሻ ሸብር ምንም አልሆነም። አስመሳት ምን አሸብር እኮ ስልሳ ስድስት ማለት አብርሃም ነው። ከእንግዲህ አብርሃም ምንም አልሆነም። አብርሃም 6 ብሎ ነው በቃ ነው። ሴቶች ህይወት ላይ ለምን ይጫወታል? እኔ በቃ ሄርሜላን አልሰድባትም ከአሁን በኋላ እሱ ነው የሚሰድበው። እሱ ነው እንደዚህ ያደርጋል። አይደለም ሸለጣን ነው የሚቆርጠው። ሸለጣን ቆርጣታለሁ። እሷን ቆርጣት ማንንም ጋር በጣም እንደናስ ደግሞ ማንንም አትሳደቡ። ከፈጣሪ ለምንድን ነው የምትታጡ? የዛሬ ቪዲዮ አይደለም ግን ቢሆንም ማለት እኛ ምን አገባን? የሚቀረጥ መቼ አልታመመም። የሚያያቸው ሰው ምን ይማር ከእናንተ እንዲያምላኪ ወይ ዳኒ አስሊ ነው ወላ ሁለተኛ ዳኒ ነው? ምን ይዳመጣሉ? ካሉል ምን ነገር ዝም ብላችሁ አፍሪካው ነው እኛን ለማወዛገብ አያችሁ። የሄርሜላን ደጋፊ፣ የአብሬሽ ደጋፊ፣ የሩታ ደጋፊ ለማወዛገብ 2 ቪዲዮ ተለቀቀ። ዛሬው በዛሬው እናንተ ገደል ይግቡ። ሁለት ቪዲዮ ለምንድን ነው የምንባለው? ለማ ብለን ስግደት ላይ ሆነን ደግሞ እየተጨነቀን እያለን ደግሞ ሄርሜላስ የምር ሄርሜላ ደጋፊ ጋር አንታረም። እናንተም አሁን ሄርሜላ ደጋፊ ማለት ነው አዳምጡ። አንዴ እኔ መልእክቴን ላስተላልፍ። አትጮው። የሄርሜላ ደጋፊ ኮሜንት ላይ አላችሁ ነገ አብርሃም ቡታ እየጎተታች ትሄዳለች። ምንም ነገር አትበሉ። ድራማ ነው። እኔ አስረግጬ ነግራችሁ ሲጀመር ማለት ነው። እኛ ሲጀመር ማለት ነው። አሁን ነገ ካሩታ ጋር ይመጣል። የምር በተራ እንደቁም ነገር እናውራ እስኪ። እየራሳችሁ ሐሳብ ዝም ብለን አንጣጣ። ነገ ካሩታ ጋር ይመጣል። ለምን እኛ እንባላለን? እንታቸው የምር በስነ ስርዓት ቪዲዮ ይሰራሉ። እኛ አንፈልገውም። እኛ አብርሽ አንፈልገውም። አብርሽን አንፈልግም ሩታ ማለት ነው። ሩታ ከፈለገች ብለን ነው እንጂ ማለት ነው። ባናቱ የራሱ ቢቆም እና አንፈልግም እሱን። እኔ ልቤ ደርሷል። እኔ ልንገራችሁ እኔ ልንገራችሁ ሜዲያን በአንድ ግራ አስቆመች። የልቤን ደርሷል። ተደማመጡ። ቤቱን 5000 ያስገቡት። እኔ ልንገራችሁ ስሙኝማ እኛ በመጠን ከሄደ አይ ዶንት ኬር አንፈልገውም። እኛ አብርሽ በእውነት አንፈልገውም። አይደለም እኔ ልንገራችሁ ቻናል ተለቀቀው ድራማ ስለሆነ ስለዚህ ይወቁ። ሰብስክራይብ አታርጉ። ሄርሜላን ደጋፊ ሆናችሁ ማለት ነው። የዛሬ ቻናል ሰብስክራይብ አታደርጉ በፍጹም። የምሬ ነው ወላሂ አታደርጉ። ዛሬ አበጋዝ በዛ ያለቀቀው እናንተ ሊያወዛግብ ነው። አይገርማችሁም? ስለዚህ እንትና አታርጉ፣ ሰብስክራይብ አታደርጉ። ዝም ብላችሁ ቪዲዮን ብቻ አይታችሁ ውጡ። ሰብስክራይብ አታርጉ። ካለበለዚያ አርጉ። ነገ ታላቅሳላችሁ። እናንተ ምንም ቦታ ሌላ ሰዎች ናቸው። ቦረቆላውላ የምትፈልጉ ከሆነ አታደርጉ። አትሳደቢ። አንቺ አትሳደቢ። እነሱ ሄዶ ኢሊሊ እያሉ እኮ ነው። ነገ ደግሞ ያደርጓና እኛ ምን አስጨነቀን? ያስከፈለግ ልጅና ምን አገባኝ? ነቂ ምንድነው? አምስታችሁም እያወራችሁ ነው። ምን ጉድ ናችሁ? ወላሂ በጣም ደንቆሮ ናችሁ። ስለራሱ ገዝተ ላይ እየተቀመጣችሁት ምን አለ ኒው ታርጋችሁ በተራ ብታወራ አፈር መሬት ግቡና ለሴቶቹ
ፍትህ እንበል ለሩታና ለሄርሜላ ማለት ነው። አንድ ወንድ የሁለት ሴት እየተጫወተ ነው በእውነት ይሄ መላጣው ማለት ነው። ምንድነው እሱ ታምም ያለው በግ ዝናብ የመታ ሰው መስሎ ማለት ነው። ወደዚህና ወደዚህ እየተቆጠተ ህዝብ ያስበላል። ወላሂ እግር ብላ ሂዱበት፣ በአብርሃም ሂዱበት፣ እግር ይብላ። ሴቶች አንነካም እንግዲህ እሱ ነው የምረገጥ። ምንድነው ሰው የሰው ህይወት የሚጫወተው? ሁለቱም ሴቶች ይከበሩና አብርሃም ይረገጥ። ምንድነው ሄርሜላ ሴት አይደለችም? ሩታ ሴት አይደለችም? ምንድነው በህይወት ሴት ሁለት የሚጫወተው? እሱ ምን ሆነ? አብይ ነው መንግስት ነው እሱ ምንድነው? አብይ ማለት ሚስት ይዞ የተቀመጠው አብርሃም ይሄንን ማስከበርም የሚቻል አንድ ነገር ብቻ ልበለው። አሁን እኛ ፍትህ የምንጠይቀው ለሴቶቹ ነው ለሱ አይደለም። እሱ ከታመነ ለሴቶች ፍትህ ጠይቁ ለአብርሃም ሳይሆን አንድ ነገር ልበለው እኔ አንደኛ ነገር ሩታም ከዚህ ነገር መውጣት አለ። አንደኛ ነገር ብዙ ጊዜ እንኳን ካያቸው ቪዲዮ እኮ በሷ ቤት የተሰራ አንድ ቪዲዮ ነው ገባችሁ። ሁለተኛ ነገር ደግሞ ምንድነው እናንተ ቤተሰቡን ማስናቅም ማስከበርም የሚችሉ እናንተ ናችሁ አይደለ? ቤተሰብ የምናቀው መንገድ ቤተሰብ ልጅ የወለድኩ ልጅ ቤተሰብ እኮ የሩታ ቤተሰብ እኮ ሚዲያ ላይ ስለመጡ ነው እንጂ ሄርሜላም እኮ አዳምጪ የሄርሜላ እኮ ሸሽጋ ነው እንጂ እሷም ትፈልጋለች። ላወራሽ ቆይ አዳምጪኝ። በተራሽ ታወሪያለሽ የኔ ከዛ ምንድነው አንደኛ ነገር የሄርም ሩታ በዛ ልክ ቤተሰብ እንድረገጥ መንገዱን እየከፈተች ያለችው በገዛ በእጇ ነው። ምንድነው ማድረግ ያለበት? የቀረ ነገር ጥንቅር ብሎ ይቅር እንዴ በቃ ከለስ ከዚህ ነገር መውጣት። አንደኛ ነገር ማይረባ ትዳር ውስጥ ለመግባት ደግሞ ውጣ ውረድ ገብተ ቤተሰብ የወለደችው ልጅ የማይናገር ልጅ እስከዛ ድረስ አይኑን ወጥቶ እስከዚህ ድረስ እንዲሆንለት ለምንድን ነው ቪዲዮ በሱ ቻናል እየሄደች እየሰራች በዚህ ልክ የምትሄደው? ለምንድን ነው? አያስፈልግም። በቃ ይሄ ድሮም በቃ አያስፈልግም ብለ ጥላለች አይደለ? የጣለችውን ቆሻሻ እንደገና አይነሳም። የተፋችሁን ምራቅ አይዋጥላችሁ። በቃ ይቅር ማስወጣት ነው። ሳትደክምም እኮ ብር እያገኘች እኮ ሳትደክምም እኮ ብር እያገኙ እኮ ነው። ድካም የሌለበት ላውራሽ አሁን ብሩኬ ስሚ ብሩኬ እኔ አንድ ነገር ልንገራችሁ ማለት ነው። አሁን እነሱ በእኛ በመባላት እኛ በመሰዳደብ የሚያገኙት ነገር ስላለ ነው። እናንተ መጀመሪያ ቅመሞች እርስ በርሳችሁ ተከባበሩ፣ ተዋደዱ። ከዛ ፍትህ ለሴቶች ጠይቁ። ለአብርሃም ሳይሆን አለቀ። አይደለም አንድ ነገር ላውራችሁ እኔ ስሙኝማ ሄርሜላን ትወዳታላችሁ። እኛም ደግሞ ስሙኝ ፍሬው ዳኒ አይደለም ማለት ከዛ ሌላ ሰው ነው። ስሙኝማ ከዛ ሄርሜላ የምትወዱ ልጆች ቤታቸው እኮ ነው እንዴ? እነሱ የታቸው ቤት ነው እኮ የተቀመጥ እኮ ነው። ሄርሜላ የምትወዱ ልጆች የኛ ጎረቤት ነው ልጆች ቀጥያው ሄርሜላ የምትወዱ ልጆች ምንም ይሁን እናንተ ድራማ ነው ይሄ እኛን አያሳምንም ካላችሁ አትዩ በቃ በእይታ ነው እነሱ እየነገዱ ያሉት፣ በወሬ ነው አይደለም እየነገዱ ያሉት። ስለዚህ ተው በቃ አትዩ። እንትን ኮሜንት አትጻፉ፣ አትስጡ፣ ዝም በሉ። 2 ቀን እስኪ 2 ቀን ብቻ ራሱ ሌላ ቀን ተው ራሱ እርቀቱም አትሄዱ። እስኪ 2 ቀን ምንም አታርጉ፣ ኮሜንትም አትጻፉ፣ አታወሩ፣ ምንም አታርጉ። ያኔም የት እንደሚገቡ ታያላችሁ። ስለዚህ እዚህ ጋር ማለት ነው እኛ ማለት ነው የመጣነው ከነሱ የነሱ ወሬ እያወራን ጩጋራችን እየላጠን የሴትዮውን ወተት ልንጨርስ አይደለም ሰርተን እንለወጣለን ብለን ነው የመጣነው። ስለዚህ እርስ በራሳችሁ ታርቃችሁ ፍቅሩን እየገለጻችሁ ገባችሁ። ሄርሜላን ከወደዳችሁ ውደዱ፣ ሩታን ከወደደንም ወደን ተቀምጠን ገባችሁ። ስለዚህ አሁን ቆይ በወሬሽ መካከል አንዴ ልግባብሽ ማይኔ ውዴት ይቅርታና ማለት ነው ወይ አሁን ነገ ማሂ ውሸታም ትሉኛላችሁ። ነገ አሁን ለቪው 500 ሺህ እንዲገባ ከሩታ ጋር መጣ ተብሎ እንደው በሱ ቤት ታልመጣ ማሂ ውሸታም ብሎ 100 ሰው አለ እዚህ ጋር በቃ ያለማየት ሩታ አሁን አብራም ሲሄድ ሩታ አብራም ጌታ አድሯል ብላ ዝም ብላ ቤት ታድራለች ይመስላችኋል? ድራማ እንደሆነ ያለማየት አይደለም። እኔ እሺ አንድ ነገር ልጨምርላችሁ ማሮቼ ቆይ ልጅ ማሂ አንድ ነገር ልጨምርላችሁ ማለት ነው። ኤዱ ዝም በይማ እንዴ ምንድነው? ሁላቸውም ሰሞኑን መስራት የያዙት እንኳን ቪዲዮ ማለት ነው። ቆይማ ዝም በሉ አንዴ ልንገራችሁ። ሻመት አላዋራም። ሰሞኑን እንኳን መስራት የያዙ ቪዲዮ ማለት ነው። በዚህ እንኳን ባታውቁና ባትባኑ በጣም ነው የሚገርመው። ይሄ በዚህ አልነቃችሁ፣ በዚህ አልባነናችሁ። ይሄ
ጭንቅላት አይደለም የያዛችሁት። ይቅርታ አድርጉልኝና እንዴት ብትሉ አሁን ይሄ ዛሬ በዚህ በልጁ የተሰራው በልጁ የተለቀቀው ቪዲዮ ቀለበቱን ቀን ላይ አውልቆ ማታ የተቀረጸ ቪዲዮ ነው። ቀለበቱን አልተቀየምኩህም አለችው። እንዴት መጣህም እያለችው ነበር አይደለም? ዛሬ ደግሞ ትግል ያዙት። ደግሞ ትናንትና ሄርሜላ ቤት ሄዱ። አይደለም ልንገርሽ፣ ቆይ ዝም በይ ውዴ፣ ቆይ አንዴ እኔ ሻመታ ለዋራም ተዋረደሽ ተቀጥያለሽ። ትናንትና በሄርሜላ ቤት ሄዱ። ኤፍሬም የሷን 100 ሺህ ለማስገባት ነው። ዛሬ ራሱ ከሄርሜላና ከኤፍሬም ጋር የመጣችው በሄርሜላ ቤት የዛሬ ቪዲዮ አንድ ላይ 900 አርጎ ሊያከብሩት ነው። እሺ ቀጥ አንድ ላይ ለኛ ግን እየብቻ እየከፋፈሉ ይመጣል። አንዴ ኬክ ብቻ እየቆራረሱ ግን የሁላቸውም ባንድ እንትን ይዘው ነው የሚያከብሩት። ለኛ ግን አይታዩም። خلاص ሲጀመር አብርሃም ሲወጥቶ ቤት ሲያደር ሩታ ሳትደውል በቃ እውነት ከሱ ጋር ከታረቀች የት ነው ሲቀጥል ደግሞ በዛም ቪዲዮ ላይ በምንላየው ሁኔታ በማታ ጭራሽ ለቀውት ከነሱ ጅምር ብለን እናውጣ ያያያቸው ሰውዬው በካሜራማን ሩታ ነች ሲጀመር እሱ ብቻ ቀረጸች ማለት ነው። እናንተ ስልክ ዝጉ፣ ስልክ አጥፉ፣ እዚህ መሆንህን እንዳያውቁ የሚሉት ቪዲዮ ለቀው ለምንድን ነው ስልክ ዝጉ የሚሏቸው? ቪዲዮ አያዩም ወይ ነው? ድራማ ካልሆነ አሳይቶ መደበቅ እኮ ያታየ መደበቅ የሚባል ነገር አለ። ባናቆም ማለት ነው። ሁለታችሁ ስልክ አጥፉ፣ እዚህ መሆንህን እንዳይታወቅ የሚሉ እኔ በጣም ከብዙ ሰው ጋር መስተዳደቤ እየገባው ማለት ነው። በጣም ራሴን እያመመው ላይ ድርጅ ማሂ ዝም በይ እስቲ። ለምን እንደሚያምር ላይፍ አልገባም ብዬ ነበር። ጸጋ የምትባዩ ልጅ ከዚህ ቤት ሳትመነጠሪ በፊት መጀመሪያ ዝም በይ፣ ካልሆነ ገደል ነው መንገድ። ተከበሪ ስትጽፊ ናው። ለማንኛውም እንትን እዩ ድራማ መሆኑን እነሱ አብርሃምም ስልክህን ዝጋ፣ ሄርሜላም ስልክሽን ዝጊ ይላሉ። እና ቪዲዮ ለምን ለቀቁ? አብርሃም እንደሆነ የሚታወቅ ካልፈለጉ አንዴ ላቆራሽ። የዛሬ ቪዲዮ ለየና ጥሩ ነው። ለምን በይን ለና ጥሩ ነው፣ ለሩታ ጥሩ ነው። ካሁን በኋላ ታሟሊ እንደዚህ ሆኗል ምናምን የለም። ገባችሁ? ለና ጥሩ ነው የዛሬ ቪዲዮ። አይ ዶንት ኬር ቀጥ ነው። እኔማ በቃ ንቁ ነው፣ ድራማ መሆኑን ንቁ ነው። ለምን ቪዲዮ ለቀው ስልካት ደግሞ እኮ የሚያስነቃው በራሳቸው ጊዜ እኮ ጨረቃ ላይ የሚወርቁት ሲኦል ላይ የሚሰቀሉት ደግሞ እኮ በራሳቸው ጊዜ የቆየ ቪዲዮ መሆኑን ጸጉሯ ይለያያል። ይሄ ጸጉሯ የዛኔ ቀለበቱን ያዋለቀ ጊዜ ነው። ዛሬ የተከረጸው ቪዲዮ እና ትናንትና የተከረጸው ቪዲዮ ደግሞ ትናንትና የተለቀቀው ትናንትና ነው የተከረጸው በሸልዬ ቤት፣ ዛሬም የተከረጸው ዛሬ ነው የተለቀቀው በሸልዬ ቤት። በእናታችሁ እነሱ በቀን ለቅርጻ ይመጣል ብለሽ ነው እንደምታስቢው? እንትን ውስጥ መኪና ውስጥ አንዴ ልብሱን አምጥተው እየቀያየሩ ትናንትና እንደዚህ ለማለት የፈለኩት ይሄ ዛሬ በልጁ የተከረጸው የተለቀቀው ቪዲዮ ቀለበቱ ቀን ላይ አውልቆ ማታ ነው የተሰሩት። አውቀናል፣ እሱን አውቀናል። በዩ ይመቻቸው፣ ይመቻቸው። እኔ ሳላደንቃቸው ምክንያቱም ይመቻቸው ነገር እኔ በምን እንደው ታውቂያለሽ? እችላለሁ እኮ ጀግና ነኝ። እችላለሁ መቼም በሰብስክራይብ እና በኮፕሊክ ምናምን ነው እኔ ባግዛቸው እንጂ እኔ ማሂ ብር አልተበላሁ። እኔ ምን አገባኝ? ብር ያላኩት ነው አይቻችሁ እንጂ እኔ እችላለሁ እኮ እችላለሁ። ሰላም እንዴት ናችሁ? ደህና ናችሁ? በሞት አልሰጥም። አንዴ ሁለት ምስት ማግባት ከፈለገ አይናገርም እንዴ? ሁለት ቀን አድራለሁ ሁለታችሁም ጋር ብሎ ግልጽ አድርጎ እንዴ የቆሸሸ እንትን ለመስራት የያዙት የምር የራሳቸው ጉዳይ። ሄዱ ሰምተሻል? ሄደሽ ሰምተሻል? አይተሻል? እኔ በቲክቶክ የተቆራረጠውን ሰምቻለሁ። ሼር የት ነው የሚሄደው? ማንጋ ምን በወጣኝ እዛ ነው ኪያ በውስጥ ነው ወይስ ቪዲዮ? አይደለም ቪዲዮ አላየሁኝም። ሰላም ነው።
አይተሻል ወይ ብዬ እኮ ደህና ናችሁ? ኧረ ድንገራችሁ ማለት ነው። የውሽሚ ደጋፊዎች ብዙም አትደሰቱን። የናገን ቪዲዮ ታዩት። አንድ ነገር ተናግሬ ተደማመጡ። አሁን የገቡ በተራቸው ያወራሉ። እኔ አንድ አስተያየት ሰጥቼ ልውጣችሁ። እሷ የራሷን ጋር ካልተከበረች ካልተከበረ የራሷን ጋር ያገኘ እናንተ እኛ ደግሞ ትጋራችን ጥላለ ነው። በእነሱ ምክንያት እንተሳሰብ። መጀመሪያ ለራሳችሁ ኑሩ። ጌታ ነው የምላችሁ፣ ለራሳችሁ ኑሩ የኔ ቆንጆዎች። እናንተ ሚዲያ ሰሞኑ በጣም ቀውጣችኋል። ለምን አብርሽ እንደተመለሰ ቆጥራችሁ ነው እንደዚህ ያታቀብጭ ምን አይተሽ ነው የነገር ቪዲዮ ታያለሽ። ጥሩ አይደለም። ባይረግራችሁ ሁሉም እሸታ የያዘች ሴትዮ ማስለቃት ነው። ወቁ በጣም ሽሙጤ ጋር ነው ተሳማች ናችሁ። ዝም በሉ። አልተማረንም፣ ምንም ነገር አልተማረንም። እኛ ምንም ነገር አልተማረንም። ቻው ቻው፣ ባይ ባይ፣ ደህና ሁን አትበይ። ባይ ባይ አብርሃም፣ ቀለበት እያደረገኝ እንደዚህ ያባረረች ሰው ይሄዶ ባይ ባይ። ለፍቅር ብዬ ተከትያ ለድሜ እሱ ወለላዝ ምንም ይፈጠር